ከዘመን በፊት የነበረ ስልጣኔ መሰረት ያላት በታሪክ አሻራዋ የከበረች በተፈጥሯዊ ውበቷ የተመሰከረላት ሀገር ኢትዮጵያ መልክዓ ምድራዊ አቀማመጧ ከሞቃታማ በረሃዎች እስከ ለምለም ደጋማ ቦታዎች ከታላላቅ ወንዞች እስከ ፀሐያማ ሜዳዎች ድረስ ሰፊና ልዩ ነው። በዓለም አቀፍ ደረጃ ለሚታየው የኃይል ፍላጎት ለአየር ንብረት ለውጥ ፈተናዎችና ለዘላቂ ልማት ፍለጋ መፍትሄ ሊሆን የሚችለው ሀብቷ ታዳሽ ኃይል ይህንንም እምቅ ሀብት ወደ ብልጽግና የምትቀይርበት ጊዜው አሁን ነው። እንግዲህ እኔ ታሪኬ ወደ ኋላ ሲሄድ አብዛኛው ጊዜ ኢነርጂ ላይ ነው የነበርኩት እና በአጋጣሚ በአንድ ወዳጅ አማካኝነት የቢፒ ሶላር የሚባል ታዋቂ ድርጅት ነበር፣ በፊውል ላይ የሚሰራ ማለት ነው። እነሱ ኦልሬዲ ሶላር ኢነርጂ ላይ ገብተው ነበርና የነሱ ኤጀንት ስለሆንን ይሄ ማለት በፈረንጅ አቆጣጠር 1998 ነው። ከዛን ጊዜ ጀምረን ይሄው ሶላር ላይ አለን። ኢነርጂ በሁለት ይከፈላል። በዋናነት ታዳሽና የማይታደሱ ብለን እንከፍላቸዋለን። ይህም እንግዲህ ከምናገኛቸው ከምንጮቹ ማለት ነው። ያ ማለት ታዳሽ ኃይል የምንለው አንዱ የሶላር ኃይል ነው፣ የነፋስ ኃይል እና ሌሎቹም ይገኙበታል። የማይታደሱት ደግሞ ለረጅም ጊዜ ለምሳሌ እንደ ጋዝ ሊሆን ይችላል፣ እንደ ናቹራል ጋዝ በሚሊዮን ዓመት ሪሳይክል አድርገውን ነው የምናገኛቸው። እነዚህ ታዳሽ ኃይል የምንላቸው ደግሞ እንደ የውሃ ኃይል፣ የፀሐይ ኃይል እንዲሁም ደግሞ የነፋስ ኃይል በቀላሉ ሊተኩ የሚችሉ በአጭር ጊዜ ማግኘት የምንችላቸው ናቸው። ከነዚህ መካከል እንግዲህ የፀሐይ ኃይልን ስናይ እንግዲህ ፀሐይ ሁለት አይነት ጥቅሞች አሏት። አንደኛ የፀሐይ ብርሃኑን ወደ ኤሌክትሪክ በመቀየር ወደ ለተለያየ ጥቅሞች መጠቀም እንችላለን። ላይክ ለተለያዩ አፕሊያንሶች እንድንጠቀማቸው የተለያዩ ኮምፖነንቶችን በመጠቀም የሶላር ኃይልን ወይም የፀሐይን ኃይል ወደ ኤሌክትሪክ ቀይረን መጠቀም እንችላለን። ከዛ በተጨማሪ ደግሞ ከፀሐይ የምናገኘውን ቀጥታ ሙቀቱን ለተለያዩ አገልግሎቶች እንጠቀማለን። ለምሳሌ የተለያዩ አዝዕርቶች እንዲደርቁ እኛም ቢሆን የፀሐይን ሙቀት ከፀሐይ የምናገኘው ቫይታሚን ዲ አለ። ፕላስ ከዛ በተጨማሪ ደግሞ ምን እናገኛለን? የተለያዩ ነገሮችን ለማድረቅ ውሃ ለማሞቅ ለምሳሌ እኛ ግቢ ውስጥ የውሃ ሶላር ዋተር ሂተር አለ፣ ውሃ የሚያፈላልን። ከዛ በተጨማሪ ደግሞ የፀሐይን ሙቀቱን በመጠቀም የምግብ ማብሰል የምንችልበት የሶላር ማብሰያ አለን ማለት ነው። ስለዚህ የፀሐይን ኃይል በዚህ መንገድ መጠቀም እንችላለን ማለት ነው፣ በሁለት መንገድ። ኢትዮጵያ የበርካታ ወንዞችና የተፈጥሮ ጸጋ ባለቤት፣ ይህ መልክዓ ምድር ለእርሻም ሆነ ለኃይል ማመንጫነት የሚኖረው ምቹነት ቢረጋገጥም በአግባቡ ጥቅም ላይ ያልዋለ እምቅ አቅም ያላት፣ በተለይም የውሃ፣ የፀሐይ፣ የንፋስና የጂኦተርማል ኃይል ምንጮቿ ከራሱ አልፎ ለጎረቤት ሀገራትም ተስፋ የሚጭር ነው። ነገር ግን ይህን ሀብት ወደ ተጨባጭ ልማት ለመቀየር የተጓዝንበት መንገድ የቱጋ ነው? ምን ያህልስ ተጠቅመነዋል? እንደ መስሪያ ቤታችን የሶላር ቴክኖሎጂ የአማራጭ ኢነርጂ ቴክኖሎጂውን ለማህበረሰቡ ተደራሽ ለማድረግ የተለያዩ አማራጭ መንገዶችን እንጠቀማለን። አሁን እንደ ብሮሸር፣ እንደ ሚዲያ፣ ሌላው ደግሞ ይሄ ለጉብኝት ሲመጡ ይሄን ቴክኖሎጂ ለመጎብኘት ሲመጡ ሌሎቹ በጉብኝት መልኩ ለራሳቸው ይህን ሀሳብ ወስደው ጥቅም ላይ እንዲያውሉና ግንዛቤ እንዲኖራቸው የተለያዩ ነገሮችን በማስረዳት በማሳየት ግንዛቤን መፍጠርና ተጠቃሚ እንዲሆን ለህብረተሰቡም እንዲደርስ የራሳችን አስተዋጽኦ እንደ መስሪያ ቤት እናደርጋለን። አሁን ባለበት ሁኔታ እኛ ይሄን ያክል ተጠቃሚ ለማለት እንተናል ማለት እንደ መስሪያ ቤታችን እኛ ምንድነው የምናደርገው? ይሄን ቴክኖሎጂ አስመጭ ተቋም የራሱ አለው፣ ተጠቃሚዎችም አሉ። እኛ እንትን የምንለው አስመጭ ህብረተሰቡ አስመጭ ተቋማትን ሲጠይቀን ለራሱ ለመጠቀም ሲፈልግ አስመጭ ተቋማቶች ጋር እናገናኘውና እነሱ የራሳቸውን ቴክኖሎጂ ተጠቅመው የራሳቸው ሜተድ ተጠቅመው ኢንስታል ያደርጋሉ። ለነዛ ለህብረተሰቡ የሚፈልገውን በትንሹም ሆነ በትልቁ በሚፈልጉት መጠን የሚጠይቋቸውን ያክል ይጠቀማሉ፣ ይወስዳሉ። ያን ደግሞ ምን ያክል ተጠቃሚ አለ የሚለውን እኛ የምናውቀው ከነዛ ተቋማት የስርጭት መጠናቸውን ወይም ደግሞ ያሰራጩትን የወሰዱትን ያክል መረጃ በመሰብሰብ ነው ማለት ነው። አማራጭ ኤነርጂ የሚባለው በተለይ ከአየር ንብረት ለውጥ ተስማሚ የሆኑ አይነቶች ናቸው።
እነዚህም ከሶላር ኤነርጂ ወይም ፀሐይ ኃይል፣ ሁለተኛው የዊንድ ኤነርጂ የሚባለው አለ፣ ጂኦተርማል፣ ባዮጋዝ የሚባሉ አሉና እነዚህ አማራጭ ኤነርጂዎች ዋናው ጠቀሜታቸው በተለይ ለአየር ንብረት ለውጥ ተስማሚ ናቸው፣ አየር ማይበክሉ እና ተስማሚ ናቸው ማለት ነው። እነዚህ ናቸው የአማራጭ ኤነርጂ አይነቶች የሚባሉት ወይም ኦልተርናቲቭ ኤነርጂ ሶርስ የሚባሉት ማለት ነው። በተለዋዋጭ የዓለም የፖለቲካ መድረክ ውስጥ ታዳሽ ኃይል ከኢኮኖሚ ጠቀሜታው ባሻገር ያለው ፖለቲካዊ አንድምታ የሚናቅ አይደለም። ዛሬ ታዳሽ ኃይል የሀገሮችን የእርስ በርስ ግንኙነት እስከ መወሰን ደርሷል። ከባህላዊው አላቂው የነዳጅ ኃይል በተቃራኒ ታዳሽ ኃይል የኃይል ነፃነትን ያጎናጽፋል፣ የሀገሮችን የበላይነትም ይጨምራል። በጣም ብዙ በዓለም ውስጥ የሚገኙ ዓለማት እየተጠቀሙት ይገኛሉ። ለምሳሌ ብናይ እንደ ቻይና መጥቀስ እንችላለን። ቻይና ለምሳሌ በጣም አሁን ላይ ሶላር ኢነርጂን በሰፊው ነው እየሰራችበት የምትገኘው። በብዙ በኢሪጌሽን ላይ ሊሆን ይችላል፣ የተለያዩ ተቋማት ላይ በተለያዩ መንገዶች ሶላር ኃይልን መጠቀም እየቻለች ያለችበት ኢቭን ደግሞ ለተለያዩ ለአፍሪካ ሀገራት ለዓለም ሀገራት ኢቭን በተለያዩ መንገዶች እያገለገለችና እየሰራች ትገኛለች። እኛ ከቻይና ጋርም አሁን በቅርቡ የሰራናቸው ስራዎች ስላሉ እሱን እንደ ምሳሌ ማንሳት እንችላለን። ሌሎችም አህጉራት እንደዚህ የሚሰሩ ይኖራሉ። ብዙ ፋይዳ አለው። ለምሳሌ አሁን ገጠርን ከተመለከትን ገጠር በአብዛኛው መብራት በማይደርስባቸው ቦታዎች በሙሉ ሶላር ያው ገመድ የሚሳብለት ነገር ባለመሆኑ ለእያንዳንዱ ተራርቆ ለሰፈረ ህብረተሰብ የሶላር ትልቅ መፍትሄ ነው። ለምሳሌ አሁን ህዳሴ አልቋል፣ ብዙ መብራት ኢነርጂ አለ። ያ ማለት ግን የኢትዮጵያን ህዝብ ሁሉ ያዳርሳል ማለት አይደለም። ለምን አሰፋፈሩ የገጠር ማህበረሰብ ሩቅ ለሩቅ ስለሆነ ለዛ ሁሉ ሽቦ እየተሳበ ማድረስ ውድ ስለሚሆን በዚህም ምክንያት አሁን ለምሳሌ የኢትዮጵያ የብሔራዊ የኤሌክትሪክ ፕሮግራም ይባል አለ፣ ሁለተኛ ቨርዥን። እሱ ላይ ራሱ 30% የኢትዮጵያ አካባቢ ጠቅላላ በሶላር እንዲሆን የተደረገበት ምክንያቱም በዚሁ ምክንያት ነው። ከተማ ውስጥ ላይ ደግሞ ስንመጣ እንደምታውቁት በጣም ብዙ መቆራረጥ አለ፣ የመብራት መቆራረጦች አሉ። ቢሮዎች፣ ድርጅቶች ሙሉ ለሙሉ ፕሮዳክቲቭ መሆን አይችሉም፣ ምርታማ መሆን አይችሉም በተቋረጠ ቁጥር ማለት ነው። ስለዚህ እነኚህን ነገሮች ለምሳሌ አሁን የሚጠቀሙበት ጄኔሬተር የዲዝል ጄኔሬተር በማድረግ ነው። እንግዲህ መብራት በሚጠፋ ጊዜ ዲዝል ጄኔሬተር በማብራት ነው የሚደረገው። ይሄ ደግሞ አሁን ባለው ሁኔታ አንደኛ አገሪቱ ራሷ ከመኪና እንኳን አቅም በዲዝል የሚነዱ መኪኖች በተከለከሉበት ጊዜ ዲዝል ጄኔሬተር ባካፕ ወይም አለ አይደለም በመብራት በሚጠፋበት ጊዜ ማስነሳት ተገቢ አይደለም። ውድም ነው፣ በጣም ውድም ነው። አቅርቦቱም ችግር አለው። ስለዚህ ለዚህ ሁኔታዎች በሙሉ የሶላር ሲስተሞች ከፍተኛ እና ትልቅ መፍትሄ ናቸው ብዬ ነው የማምነው። ከዚህ ከአየር ንብረት ለውጥ ጋር ተያይዞ ከሚንሰራቸው ስራዎች አንዱ የሙቀት አማቂ ጋዝ ቅነሳ ላይ እንሰራለን። በዚህ ዓመትም 0.4 ሜትሪክ ቶን ሙቀት አማቂ ጋዝ እንቀንሳለን ብለን አቅደናል። ይሄን ከምንሰራቸው ስራዎች አንዱ በእንደዚህ አይነት ነው ማለት ነው። አንዱ በሶላር ኢነርጂ በመተካት የተለመደውን እነዚህ የከሰልና ሌሎች የሚጠቀሙትን አካላት ወደ ሶላር እንዲቀይሩ በማድረግ እንደኛም ተቋም ያው ተሞክሮ እንዲሆን አሁን አካባቢ ጥበቃ ባለስልጣን መብራት ሲጠፋ ሌላ ነገር አይጠቀምም ማለት ነው። ጄኔሬተር የለም። ምን ተጠቀመው ምንድነው? ሶላር ነው። ሶላር አለ ማለት ነው። ስለዚህ አማራጭ ኤነርጂ ነው። ይሄ ደግሞ ሁሉም ተቋማት ማድረግ የሚችሉት፣ ሁሉም ተቋማት ይሄን ለመስራት ቦታ አይፈልግም። እንዳየው ጣሪያ ላይ ነው የሚሰራው። ሰፊ ቦታ የሚፈልግ አይደለም። አንዴም ደግሞ ኢንስቶል ከተደረገ በኋላ በጣም ብዙ ተመላላሽ የሜንቴናንስ እና የተለያዩ ኮስቶች የሌሉት ነው። ከኤነርጂም አንፃር ደግሞ ተስማሚ ኤነርጂ አይነት ነው። ኤነርጂ ከመቆጠብም አንፃር ትልቅ ፋይዳ ያለው ከመሆኑ ጋር ተያይዞ ስለዚህ ይሄን መስራት ጥሩ ነው። እንደ አካባቢ ተሞክሮም በተለያየ ጊዜ ስልጠናም ስለምንሰጥ በግቢያችን ውስጥ ባዮጋዝ ፕላንት አለ። ከዛ ውጪ የሶላር አሁን ፓናል ተክለናል በግቢያችን ላይ። ስለዚህ በተለያየ ጊዜ የሚመጡ ተማሪዎች እና የተለያዩ አካላት ሲመጡ ለተሞክሮም ያያሉ። ፍላጎት ያላቸው ሰዎችም ከዚህ ደግሞ እየወሰዱ እንዲያሰፉ ለተለያዩ አካላት ለተሞክሮ ማዕከል የሚሆነው እንዲያገለግል በዚህ መንገድ አድርገናል ማለት ነው።
ታዳሽ ኃይል በኢትዮጵያ ከአረንጓዴ ኢኮኖሚ ስትራቴጂ የሚቀዳ ነው። የኢትዮጵያ አረንጓዴ ልማት ስትራቴጂ 4 ዋና ዋና ነጥቦችን ይዟል። እነዚህ ነጥቦች የኢትዮጵያን አረንጓዴ ልማት ኢኮኖሚን ከግብ በማድረስ ለሀገር ብልጽግናና ለዓለም አቀፍ የአየር ንብረት ጥበቃ ቁልፍ ሚና ይጫወታሉ። ትልቅ አስተዋጽኦ አለው። ለምሳሌ አሁን በየመብራት በተቋረጠ ቁጥር ለምሳሌ ካያችሁ ዲዝል ጄኔሬተር ይነሳል። ከፍተኛ ኃይለኛ ድምፅ አለው። ድምፁ ይረብሻል። ጭሱ አካባቢውን ብቻ አይደለም። በነገራችን ላይ አሁን እንደው አየር ይመስለናል እንጂ ብዙ ቦታ ሄዳችሁ ከሆነ ናፍታ ይሸታችኋል። ዲዝል በሚነሳበት ጊዜ ለህብረተሰቡ ራሱ ከፍተኛ የጤና ብክለት ሁሉ ጭምር ያመጣል ማለት ነው፣ ከአየርም ባነሰ በራሱ እና የሶላር ሲስተም ይሄንን በተለይ አሁን ባለው የዋጋም መመጣጠን ከናፍታ ጋር ካወዳደር ነው ምንም ጥያቄ የሌለው ነው። በጣም ሶላር ርካሽ ነው አሁን ከናፍታ አንፃር። ስለዚህ ሰዎችን የምንመክረው እኛ ይሄንን የሶላር ሲስተም እያስገቡ እንዲሄዱ ነው። በነገራችን ላይ ይሄ እንደዚህ አይነት ሶላር ሲስተሞች በጣም ዘመናዊ ከመሆናቸው የተነሳ ከመብራት ኃይል ከሚሰጠው ኃይል ጋር ከጄኔሬተርም ጋር ከራሳቸውም ጋር ከሶስቱም ጋር ይሰራሉ። ስለዚህ ሁልጊዜ መፍትሄ ላይሆን ይችላል ሶላር ብቻውን። የግድ ዲዝል የሚያስፈልግበት ጊዜ ሊኖር ይችላል። ግን ዲዝል ሁልጊዜ አያስፈልግም። ለሚያስፈልግበት ጊዜ እንዲነሳ ማድረግ ይቻላል። እሱን የመጨረሻ አማራጭ ማድረግ ይቻላል። በዛ እንኳን ብንሄድ የሚቀነሰው ናፍታና ከድምፅ ብክለት በለው ከአየር ብክለት በለው ከዋጋም አንፃር እያንዳንዱ ሰው ሊያተርፍ የሚችለው በጣም ብዙ ነው ብዬ ነው ማለት ነው። እንደ መስሪያ ቤታችን እኛም እውቅና እየፈጠረን ያለው ይሄን ሶላር ቴክኖሎጂ አማራጭ ቴክኖሎጂ ቢጠቀሙ ይሄ ህብረተሰብ ቢጠቀም እንደ ኢኮኖሚ የሚያተርፉት ነገር ይሄን ቴክኖሎጂ ሶላሩ ቢጠቀሙ ከኢኮኖሚ አንፃር አንዴ ኢንስቶል የሚያደርጉበትን ብር ነው የሚያወጡት፣ አንዴ ለዝርጋታ ብቻ ማለት ነው። ከዛ በኋላ ግን ምንድነው ቀጥታ መጠቀም ነው የሚጠቀሙት። ደግሞ አንድን ነገር ይሄን ቴክኖሎጂ አንዴ ከዘረጋው በኋላ ለ10 ዓመት እና ከዛ በላይ ትጠቀመዋለህ። ይሄን ቴክኖሎጂ ያለምንም አንድ ብር ወጪ ሳታወጣ ይሄን ቴክኖሎጂ አንዴ በዘረጋው መሰረት ለረጅም ዓመታት ትጠቀማለህ ማለት ነው። ስለዚህ ከኢኮኖሚ አንፃር አንዴ ነው ኢንቨስት የምታደርገው ወጪህን የምታወጣው፣ ከዛ በኋላ ለረጅም ዓመታት በነፃ ነው የምትጠቀመው። ሌላኛው ደግሞ ከአካባቢ አንፃር ደግሞ ይሄን ቴክኖሎጂ ስንጠቀም የተለያዩ ይሄ ጄኔሬተር በምንጠቀምበት ጊዜና ሌሎቹን ከሰል ምናምን ስንጠቀም የእንጨት ተዋጽኦችን ስንጠቀም አካባቢ የመበከል አቅማቸው ከፍ ያለ ነው። ይሄን ቴክኖሎጂ ሶላርን ስንጠቀም ግን አማራጭ ቴክኖሎጂ ስንጠቀም ግን ሁለት ጥቅም ነው ያለው። የኃይል ብክነትም ይቀንስልናል፣ የአካባቢ የሚበክለው ብክለቱንም እንቀንሳለን። ቴክኖሎጂያችን መጠቀሙ ደግሞ ጥሩ አድቫንቴጅ አለው ከአካባቢ ብክለት አንፃር። የፀሐይን ኃይል በምንጠቀምበት ወቅት በጣም ምንም አይነት የኢሚሽን ወይም ደግሞ የግሪን ሃውስ ጋዝ ኢሚሽን የለም። ለምሳሌ አሁን ከሰልን ስንጠቀም የተለያዩ ታዳሽ ያልሆኑ ነገሮችን ለምሳሌ እንደ ዲዝል ጄኔሬተር ስንጠቀም እነዚህ ኢሚት የሚያደርጉት የራሱ አየር የሚበክሉበት መንገድ አለ። የፀሐይን ኃይል ግን ስንጠቀም ምንም አይነት የአየር ብክለት አይኖረውም። ስለዚህ የፀሐይን ኃይል በምንጠቀምበት ወቅት አንደኛ ምንም አይነት የብክለት የለውም። ሁለተኛ ለሀገር ኢኮኖሚ ልማት እድገት ትልቅ አስተዋጽኦ አለው። ከዛ በተጨማሪ ደግሞ ሰዎቹ በየጊዜው የሚያወጡት ምንም አይነት ወጪ የለውም። ምናልባት አንዴ ኢንስቶል ሲያደርጉ ወጪ ይኖረዋል። ከዛ በኋላ ቢያንስ ከ10 ዓመት በላይ መጠቀም ይችላሉ ያለ ምንም ወጪ ማለት ነው። ስለዚህ አገራችንን ከአየር ብክለት መጠበቅ እንችላለን ማለት ነው። ኢትዮጵያ የበርካታ ወንዞች ባለቤት በመሆኗ የተለያዩ ግድቦችን በመገደብ ለኃይል ማመንጫነት እየዋለች ነው። ነገር ግን የአየር ንብረት ለውጥ በዚህ ሁኔታ ከቀጠለ የወንዞች የውሃ መጠን ሊቀንስ ብሎም ሊደርቅ ይችላል የሚል ስጋት አለ። ይህንን አደጋ ለመከላከል በአየር ንብረት ለውጥ ተጽዕኖ የማይደርስባቸውን የአማራጭ ኢነርጂ ሀብቶች መጠቀም የግድ ነው። በዚህም ሳቢያ አገሪቱ የንፋስ የፀሐይና የጂኦ ተርማል አማራጮችን ለመጠቀም እየሰራች ትገኛለች። አሁን ጀርመን ሀገር መጀመሪያ ከ10 ዓመት በፊት እንዲሁም ከዛም በላይ ሳይሆን አይቀርም የተጠቀሙት ምንድን ነው? ሰው ጣሪያው ላይ ሶላር ሲስተም እንዲተክል መንግስት ደግሞ እንዲገዛው ነው ያደረጉት። እንዲያውም ምንድን ነው ያደረጉት? መጀመሪያ ላይ መንግስት ራሱ ከሚሸጠው ታሪፍ በበለጠ ነበር ከሰው የሚገዙት።
ስለዚህ ሰው ምን አደረገ? ሰው ሁሉ ጣሪያውን በሙሉ በሶላር ማልበስ ጀመረ። በኋላ ላይ ግን ቀስ እያሉ አመታትን እየቆጠሩ ያን የሚገዙበትን ዋጋ እየቀነሱ በኋላ እነሱ ከሚሸጡበትም ወደ ታች እያወረዱት ሄዱ። ግን በዛ ጊዜ ውስጥ ጀርመን ጠቅላላ ማለት ይቻላል ሶላር ለብሳለች፣ ለብሳለች። ስለዚህ ስለለበሰ ከዛ በኋላ ባነሰም ዋጋ ቢሆን ያው ትሸጣለህ እና እንግዲህ እሱ በእኛም ሀገር አሁን ታስቧል። በውሃና ኤነርጂ ሚኒስቴር መስሪያ ቤት ውስጥ 100 ኪሎዋት የሆነ ሶላር ሲስተም ተተክሏል። እሱም የተተከለውም ለግሪዱ ለመብራት ኃይል ማለት ነው። ለመብራት ኃይልም የሚገባ ከመብራት ኃይልም የሚወስድ ነው። ይሄ ኔት ሜትሪንግ ይባላል። ይሄ እንግዲህ በፖሊሲ በአዋጅ ተደግፎ የመጣ ቀን ይሄው ያንን ማድረግ ይቻላል። የዚህ ፖሊሲ መሻሻልና አሁን ተጀምሯል። እርግጠኛ ነኝ በሚቀጥሉት ምናልባት 1 ዓመት ግፋ ቢል 2 ዓመት ውስጥ ይሄ አዋጁ የሚወጣ ይመስለኛል። ያን ጊዜ ብዙ ሰው ለራሱም ጥቅም ለመንግስትም ያለ አይደለ እየሸጠ ለራሱም በትርፍ ጊዜው እየተጠቀመ ያን ጊዜ አይ ቲንክ ባላንስድ የሚሆን ይመስለኛል። ኢትዮጵያ እንዳጋጣሚ ሆኖ በአየር ንብረቷ ምቹ ነው። ሙሉ አመቱን ፀሐይ የማግኘት እድል አላት። ስለዚህ ይህንን ሙሉ ያላትን የፀሐይን ኃይል ወደ ሚጠቅም ኃይል በመቀየር በሶላር ወደ ኤሌክትሪክ ኢነርጂን በመቀየር ሊሆን ይችላል። ኦር ደግሞ ሙቀቱን ቀጥታ ደግሞ የተለያዩ ቴክኖሎጂዎችን በመጠቀም እንትን ማድረግ ይቻላል ማለት ነው። ስለዚህ ትልቅ ጉልህ ሚና ነው ያለው። ብዙ ጥናቶች እንደሚያሳዩት የአየር ንብረት ለውጥ ወይም አሁን የአየር ብክለት ትልቅ ድርሻ ከሚወስዱት ከተሽከርካሪ እና ከተሽከርካሪ ከሚወጣው ጭስ ውጪ ለቤት ውስጥ ለማገዶ የምንጠቀማቸው በተለይ ለማብሰል ለተለያዩ አገልግሎት የምንጠቀማቸው የእንጨትና የእንጨት አይነት ውጤቶች አሉ፣ እንደ ከሰል የሚመስሉ ማለት ነው። እነዚህ በጣም ከፍተኛ የሙቀት አማቂ ጋዝ የሚለቁ የአየር ንብረት ለውጥን የሚያዛቡና የዓለማችን አሁን ያለችበት ሁኔታ ላይ እንድትሆን ትልቁን አስተዋጽኦ የሚያደርጉ ናቸው። የመጀመሪያውና ትልቁ ጠቀሜታ የአየር ንብረት ለውጥን ለመጠበቅ ነው ማለት ነው። ይሄ አሁን በአዲስ አበባ ከተማም እኛ ዳታ ወስደናል። ምን ያህል ከሰል ነው ወደ አዲስ አበባ ከተማ የሚገባው፣ ምን ያህል ከሰል ነው ለፍጆታ ላይ የሚውለው የሚለውን ጥናት አስጠንተናል ከፌዴራል ፖሊሲ ኢንስቲትዩት ጋር አንድ ላይ በመሆን ማለት ነው። ጥናቱ የሚያሳየው ከፍተኛ መጠን ያለው ከሰል ነው በከተማ ውስጥ ሰዎች ለተለያየ ጊዜ መብራት ሲጠፋ ለተለያየ አገልግሎት የሚጠቀሙት ማለት ነው። መብራት ያልተደረሰባቸው አካባቢዎች ይሄ ከኛ ኮንቴክስት ሲታይ ተገቢም አይደለም፣ በከፍተኛ መጠን አየር የሚበክል ነው ማለት ነው። ስለዚህ ይህን ለማድረግ ሰው በአማራጭ ኤነርጂ ላይ ፎከስ ማድረጉ ጠቀሜታ አለው። አንዱ እሱ ነው። ሁለተኛው በተለይ ከመብራት ጋር ተያይዞ ለተለያየ ለኢኮኖሚ አገልግሎት ይውላል። ኃይል ይፈለጋል። ኃይል ከመቆጠብ አንጻር ትልቅ አስተዋጽኦ አለውና ይሄ አማራጭ ኤነርጂ ላይ ፎከስ ማድረጉ ጠቀሜታው ብዙ ነው ማለት ነው። የኛ ሙሉ ህንጻው በሶላር ነው የሚሰራው። በመጀመሪያ ደረጃ እኛ ከመብራት ኃይል ጋርም ግንኙነት የለንም፣ ቆጣሪም የለንም፣ ምንም የለንም እና እኛ ሙሉን ለራሳችን ነው የምንጠቀምበት። ቢሮ አብዛኛው ህንጻ ውስጥ ያለው ቢሮ ነው። እርግጥ ግን መኖሪያም አለ። ስለዚህ ቀላል አይደለም። በመኖሪያም ሆነ በቢሮዎች በሙሉ ተከራዩ መብራት ሳይከፍል መብራት ሳይቋረጥበት ምርታማ ሆኖ ሙሉ ሰዓቱን ስራ ላይ ውሎ ይወጣል። ስለዚህ እኛ ሙሉ ነው የምንጠቀምበት። ሊፍትም አለ፣ እሱም አለ። ወርክሾፕ አለን በስራችን ውስጥ ዛሬ መበየጃ መሳሪያዎች፣ ግራይንደሮች ሁሉንም እንሰራበታለን። ምንም የሚያስቸግረን ነገር የለም። በክረምትም እንሰራበታለን እንኳን በበጋ። ታዳሽ ኃይል ሰዎች በቂ የኃይል አቅርቦት እንዲያገኙ በማስቻል የተመጣጠነ የገቢ ምንጭ እንዲኖራቸው ያስችላል። ይህም የሀገራት ኢኮኖሚ እድገት በካይ ያልሆኑ ነገሮችን በመጠቀም ላይ የተመሰረተ እንዲሆን የሚያስችል ዘላቂ ውጤት ነው። ኢትዮጵያ የነጓን አረንጓዴ ብሩህና በኃይል የበለጸገች ሀገር ለመገንባት የሚያስፈልጋት ሁሉ ነገር አላት። የዘላቂ ልማት ጉዞ ተጀምሯል። የነገይቱ ኢትዮጵያ በታዳሽ ኃይል ብርሃን ታበራለች።